የሴትን ዳሌ የሚከታተሉ ሁሉ የሚመሩት በእግዚአብሔር መንፈስ አይደለም፣ የሚመሩት በጨለማ መንፈስ ነው። ሰይጣን ሁል ጊዜ በእውነትም ብሎ ወደ ሰይጣናዊ ወደ ሲኦልና ወደ ጥፋት ብቻ ነው የሚመራ። ግን በእግዚአብሔር መንፈስ ሲመሩ ልክ እንደኔ ታገኛላችሁ። በትንንሽ ዕድሜ በሚባሉበት ጊዜ እግዚአብሔር አምላክ ትልልቅ ነገር ሲሰራባቸው ታገኛላችሁ። የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከኔ ጋር የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል እንዲሁም ደግሞ በሌላኛ ቦታ ላይ እኛ ሁላችን በመጋረጃ በማይከደን ፊት ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ እግዚአብሔር አምላክ ከአንተ ከእኔም ጭምር የሚፈልገው አንድ ነገር ነው። ኢየሱስ ክርስቶስን እንድንመስልለት። ክርስትና ብዙ አይነት አመለካከቶች ሐሳብን በማራመድ ላይ ሳይሆን ኢየሱስን በመምሰል ላይ ነው የሚጀምረው። የሚያልቀው ደግሞ የምንሰብከውን ኢየሱስን፣ የምንኖረውን ኢየሱስን፣ የመሰልነውን ኢየሱስን በመስበክ ውስጥ ነው። ስለዚህ አዳዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ አብራችሁን ጌታን እንድታገለግሉ ላበረታታችሁ እወዳለሁ። ወንድሞችና እህቶች አብራችሁን የመጣችሁ ሐሳብ አስተያየታችሁን እየሰጣችሁ ባላችሁ ሁሉ ማገልገል እንድትችሉ ከዚሁ ለእናንተም ጥሪን ላቀርብ እወዳለሁ። እንጸልይና ወደ ዛሬው ሐሳብ እንሄዳለን። እግዚአብሔር አባትና አምላክ ሆይ እናመሰግናለን። ክብር ሁሉ አሁንም በድጋሚ ላንተ ይሁን። አንተ አምላክ ነህና ከፍ በል። አንተ ንጉሥ ነህና ከፍ በል። አባ ዘወትር እናመልክሃለን፣ ዘወትር እናነግሥሃለን፣ ዘወትር ከፍ ከፍ እናደርግሃለን። በእኛ ቤት አንተ አታረጅም። በእኛ ቤት አንተ ቀላል አይደለም። በእኛ ቤት አንተ እግዚአብሔር አባትና አምላክ ሆይ አሁንም ሕያው ነህ። ደግመን ስንጠራ ደስታ ልባችን ላይ የምትሞላ፣ ደግመን ስንጠራ ደስታን በልባችን የምታፈስ፣ ሰላምን በልባችን የምታፈስ አንተ ነህና እናመሰግናለን። ክብር ሁሉ ላንተ ይሁን። አባ ከኔ ጋር ለተቀመጡ ለወንድሞቼ ለእህቶቼ ጸልያለሁ። ያንተ መንፈስ በናዝሬቱ በጌታ በኢየሱስም ከሁላችን ጋር ይሁን። መንፈስ ያገኛቸው በኢየሱስ ክርስቶስም። እግዚአብሔር አባትና አምላክ ሆይ መውጣት መግባታቸው የተባረከ ይሁን። ክፉ በፍጹም አያገኛቸው። ሕይወታቸው የተጠበቀ ይሁን በናዝሬቱ በጌታ በኢየሱስ ስም አሜን። ክብር ለጌታችን ለመድኃኒታችን ኢየሱስ ክርስቶስ በድጋሚ ይብዛ። ዛሬ የምናወራው ሐሳብ በመንፈስ መመላለስ የሚለው። አዎ በመንፈስ መመላለስ። ምናልባት ይህንን ነገር ብዙ ጊዜ ሰምታችኋል፣ ብዙ ጊዜ ተሰብኳችኋል። ዛሬም ከኔ ጋር የተወሰነውን ላወራላችሁ እወዳለሁ። በመንፈስ መመላለስ ክርስትና እንደምታውቁት በፊደል መመላለስ አይደለም፣ ወይንም በጽሑፍ መመላለስን ይከለክለናል። ክርስትና በመንፈስ በመመላለስ ውስጥ ነው የሚጀምረው። እግዚአብሔር አምላክ መንፈስ ነው፣ የሚያመልኩትም በእውነትና በመንፈስ ሊያመልኩት ይገባል አለና እግዚአብሔር ደግሞ እንደዚህ አይነቶቹን ይሻቸዋል ብሎ ሲናገር ታገኛላችሁ። ስለዚህ መንፈስና በመንፈስ መመላለስ እጅግ በጣም አስፈላጊ ነው። በሮሜ መጽሐፍ ምዕራፍ ላይ ሄዳችሁ ስታነቡ ምዕራፍ 8 ከቁጥር 18 ወይንም 12 15 አካባቢ ሄዳችሁ ስታነቡ እንደሚል ቃል አለ። በእግዚአብሔር መንፈስ የሚመሩ እነዛ የእግዚአብሔር ልጆች ናቸው። ይህ ማለት በግልጽ እያስታወቀ ያለው ነገር የሰው ልጅ ያለ እግዚአብሔር መንፈስ መመራት እንደሚችል እየነገረን ነው። ያ ማለት ክፉ መንፈስ እንዳለ እያወራን ነው። ሁል ጊዜ በእግዚአብሔር መንፈስ የምትመሩ ሰዎች ከሆናችሁ፣ ሁል ጊዜ በእግዚአብሔር መንፈስ የምትንቀሳቀሱ ሰዎች ከሆናችሁ 100% እርግጠኛውን የምናገረው ሰላምና ደስታ ከህይወታችሁ ከዘመናችሁ አይወሰድባችሁ። የእግዚአብሔር መንፈስ ለምንድን ነው
ሊመራን የሚፈልገው? ለምንድነው መንገድ ሊያስተካክልልን የሚፈልገው ተብሎ ሲፈለግ ወደ ሰላምና ወደ ደስታ ይዞን ስለሚሄድ ነው። ኢየሱስም ሲናገር እንዲህ አለ፣ እኔ አለ የመጣሁት ሕይወት እንዲሆንላችሁ ሕይወታችሁም ደግሞ እንዲበዛላችሁ እንጂ ስለሌላ አይደለም አለ። የእግዚአብሔር መንፈስ ካልሆነ ስለሌላ ሲባል ሊሰርቅ ሊያርድና ሊያጠፋ ነው። ብዙ ሰዎች ያለ እግዚአብሔር መንፈስ ሲመሩ በወጣትነት ራሳቸውን ሲያጠፉ ታገኛላችሁ። ብዙ ሰዎች ያለ እግዚአብሔር መንፈስ ሲመሩ በኃጢአት ውስጥ ታገኛላችሁ። በመጠጥ፣ በሱስ፣ በተለያየ በስድብ፣ በዝሙት ውስጥ ታገኟቸዋላችሁ። ነገር ግን በእግዚአብሔር መንፈስ ሲመሩ ልክ እንደኔ ታገኛላችሁ። በትንንሽ ዕድሜ በሚባሉበት ጊዜ እግዚአብሔር አምላክ ትልልቅ ነገር ሲሰራባቸው ታገኛላችሁ። እግዚአብሔር ወደ ከፍታ ይዞ ሲያወጣቸው ታገኛላችሁ። ለምን? በእግዚአብሔር መንፈስ ስለሚመሩ። ለዛ ነው በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው ብሎ የሚናገረን። የእግዚአብሔር ልጆች ከሆኑ ደግሞ አባት ደግሞ ልጆቹን ወደ ክፋት በፍጹም አይመራም። አባት ደግሞ ለልጆቹ መጥፎ ነገር አያስተምርም አይሰጥምና አባት ለልጆቹ ሁል ጊዜ ጥሩ ነገር ለመስጠት ነው የሚዘጋጀውና ቅድምም እንደተናገርኩኝ በእግዚአብሔር መንፈስ መመራት እጅግ በጣም አስፈላጊ ነው። ምክንያቱም ሌላ መንፈስ ሊመራን የሚፈልግ መንገድ ላሳያችሁ የሚል ግን መንገድ የሌለው ሞት ብቻ ያለው ላስተምራችሁ የሚል የሚያስተምረን ግን ክፋትና ጥፋት የሆነ አንድ መንፈስ አለ። እንደምታውቁት ዘፍጥረት መጽሐፍን ብዙዎቻችሁ ስላነበባችሁ ከዚህ ሊጀምርላችሁ። ዘፍጥረት መጽሐፍ ላይ እግዚአብሔር አምላክ የእግዚአብሔር መንፈስ አዳምንና ሔዋንን እንዲህ የሚል ትምህርት አስተማራቸው። ይህንን ዛፍ በበላችሁ ጊዜ ሞትን ትሞታላችሁና ዛፉን አትብሉ፣ በዛፉ ላይ ሞት አለ የሚል ትምህርት የእግዚአብሔር መንፈስ አስተማራቸው። ከጥቂት ጊዜያትና ዘመናት ወይንም ዓመታት በኋላ ሰይጣን ተገለጠና እዛ ቦታ ላይ ወይንም ሌላ መንፈስ ተገለጠና እዛ ቦታ ላይ እንዲህ የሚል ትምህርት አስተማራቸው። በእግዚአብሔር መንፈስ መመራት ሕይወታችንን ሁል ጊዜ እንደሚጠብቀን ላሳስባችሁ እወዳለሁ። ሰይጣን መጣና እንዲህ አለ፣ በእውነት እግዚአብሔር ከነዚህ ዛፎች ውስጥ እንዳትበሉት ያዘዘው አለን? ሔዋንም መለሰች፣ ነገሩን ስለምታውቁ ወደ ሐሳቤ ልምጣ። እግዚአብሔር አላለንም፣ ግን እችኛውን አትብሉ፣ እሷን በበላችሁ ጊዜ ሞትን ትሞታላችሁ ብሎናል እግዚአብሔር ብላ ስትል ሰይጣን ሌላኛው አስተማሪ ስለሆነ ሌላኛው መንፈስ ስለሆነ እንዲህ የሚል ትምህርት አስተማራቸው። በእውነት ሞትን አትሞቱም አላቸው። በእውነት ሰይጣን ሁል ጊዜ በእውነትም ብሎ ወደ ሰይጣናዊ ወደ ሲኦልና ወደ ጥፋት ብቻ ነው የሚመራቸው። ለዛ ነው መመራት ካለባችሁ መመራት ካስፈለገ በእግዚአብሔር መንፈስ ልትመሩ የሚያስፈልግ። መመራታችሁ ካልቀረ መሄዳችሁ ካልቀረ መውጣታችሁ ካልቀረ በእግዚአብሔር መንፈስ ውስጥ መግባትና መውጣት ያስፈልጋቸዋልና ለዛ ነው በእግዚአብሔር መንፈስ የሚመሩ ሰዎች እነዛ ሰዎች የእግዚአብሔር ልጆች ናቸው። እኛ የተሰጠን መንፈስ አለ፣ መንፈስ ቅዱስ አለ፣ ሊመራን የተዘጋጀ ሊረዳን የተዘጋጀ መንፈስ ቅዱስ ዘወትር ሊመራን ቅርብ ነው። ዘወትር ሊያናግረን ቅርብ ነው። ዘወትር መንገድ ሊያሳየን ቅርብ ነው። እውነታዎችን ሊነግረን፣ እውነታዎችን ሊያስታውቀን ትክክለኛ የሆነውን መንገድ የኢየሱስ ክርስቶስን መንገድ ሊመራን የተዘጋጀ ነው። ግን የሚያሳዝነው ብዙ ሰዎች መንፈስ ቅዱስን በመንፈስ ቅዱስ አይመሩም ወይንም መንፈስ ቅዱስን አይጠይቁም። በመንፈስ መመራት ማለት ለመንፈስ ቅዱስ ራስን አሳልፎ መስጠት ነው። ራስን አሳልፈ ከሰጠው መንፈስ ቅዱስ ወደ እውነት ይመራሃልና ነው። እፈልጋለሁ ካልከው ልብህን ንጹህ ካደረከው አያችሁ ልብን ንጹህ ካደረከው በተንኮል ካልተመላለስክበት እግዚአብሔር የሚከብረው ነገር ባንተ ላይ ከጀመርከው ያኔ መንፈስ ቅዱስ ይመራሃል። መንፈስ ቅዱስ በመንፈስ የሚመሩ በመንፈስ የሚመሩ አይደለም፣ በመንፈስ ቅዱስ የሚመሩ እነዛ የእግዚአብሔር ልጆች ናቸው። ብዙ መናፍስትም ስላለ ነው መንፈስ ቅዱስ ብዬ የለየውላችሁ። እግዚአብሔር አምላክ የሚፈልገው በምድር ላይ ያለነውን ሰዎች ልክ በዚህ መንፈስ እንድንመራ ስለሆነ
በመንፈስ የሚመሩ። ሌላው ለምንድን ነው ታዲያ እግዚአብሔር የማይፈልገው? ወደ እውነት፣ ወደ እግዚአብሔርን መምሰል፣ እግዚአብሔርን ወደ መፍራት፣ በእግዚአብሔር ሕይወት ውስጥ አይመራን። የሚመራን ወደ ጥፋት ነው። የሚመራን ወደ መከፋፈል ነው። የሚመራን ወደ ዘረኝነት ነው። የሚመራን ሁል ጊዜ ወደ ዝሙት ነው። አያችሁ፣ ዝሙት ቤት የምታገኟቸው ሰዎች አብሶ ወንዶች፣ ዝሙት ቤት የምታገኛቸው፣ መጠጥ ቤት የምታገኟቸው ትልልቅ ሰዎች ናቸው፣ የከበሩ ናቸው ብለህ የምታስባቸው የሴትን ዳሌ የሚከታተሉ ሁሉ የሚመሩት በእግዚአብሔር መንፈስ አይደለም። የሚመሩት በጨለማ መንፈስ ነው። በጨለማ መንፈስ፣ በሰይጣን መንፈስ ነው። ግን በመንፈስ ልትመሩ ያስፈልጋቸዋል ሲል በመንፈስ ቅዱስ ልትመሩ ያስፈልጋቸዋል። በመንፈስ ልትመላለሱ ያስፈልጋቸዋል። የሚመራችሁ ያ መንፈስ ነው። የሚመራችሁ ያ መንፈስ ከሆነ እመነኝ፣ ዳሌ በዳሌ አትዞር። የሚመራክ ያ መንፈስ ከሆነ፣ የእግዚአብሔር መንፈስ በውስጥ እንዳለ ካመኝ የሚመራ እሱ ከሆነ በጥፋት መንገድ አትገኝም፣ በኃጢአት መንገድ አትገኝም። ምክንያቱም የሚመራክ እሱ ወደ እውነትና ወደ ሕይወት ነውና፣ የሚመራክ እሱን ወደ ማወቅ፣ እሱን ወደ መምሰል፣ እሱን ወደ መከተል ነውና። ኢየሱስ የጌቶች ጌታ ነው። ለዛ ነው በመንፈስ ተመላለሱ እንዲህ የሚል ቃል አለ በገላትያ ምዕራፍ 5 ላይ እንዲህ የሚል ቃል አለ። ነገር ግን እላለሁኝ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይቃወማልና ይመኛልና፣ እነዚህም እርስ በራሳቸው ይቃወማሉና፣ ስለዚህም የምትወዱትን ልታደርጉ አትችሉ። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራ የተገለጠ ነውና እርሱም እያለ ይመጣል። የሥጋ ሥራ የተገለጠ ነው። ዝሙት የሚመራው የተገለጠ ነው። ኃጢአት የሚመራው የተገለጠ ነው። ግልጽ የሆነ ነው። ብዙ ሰዎች ከአፋቸው ስድብ፣ ከአፋቸው ዝሙት፣ ከአፋቸው ማጭበርበር፣ ከአፋቸው ማሳሳት፣ ከአፋቸው ጥላቻ፣ ከአፋቸው የማይሆኑ ንግግሮች ከወጡ እነዚህ ሰዎች በማመንፈስ እንደሚመሩ ጠንቅቃችሁ ታውቃላችሁ። የሚመሩት በክፉ መንፈስ ነው። ነገር ግን የመንፈስ ፍሬ የተገለጠ ነው አለ። የመንፈስ ፍሬ የተገለጠ ነው። የመንፈስ ቅዱስ ፍሬ የተገለጠ ነው። እሱም ሰላም፣ ደስታ፣ በረከት፣ የተለያየ ነገር ይጠቅስልናልና ስለዚህ በመንፈስ ልትመሩ እጅግ በጣም አስፈላጊ ነው። እችን ብዬ ልጨርስ። መንፈስ በሥጋ ላይ ይቃወማልና የምትወዱትን ልታደርጉ አትችሉም፣ እነዚህ እርስ በርስ ይጋጫሉና የሚለው መንፈስ ቅዱስ የእናንተን የሥጋን ምኞት ማሸነፍ ስላቃተው አይደለም ከሥጋችሁ ጋር የሚፋላመው። በውስጣችሁ ያለው ግን ዳግም የተወለደ መንፈስ፣ ከእግዚአብሔር የተወለደ መንፈስ ከሥጋችሁ ጋር ፋይት ያደርጋል። አባቴን ነው መስማት የሚፈልገው ይላል። ሥጋችሁ አባቱን ነው መስማት የሚፈልገው፣ ማለትም ዓለምን ነው መምሰል የሚፈልገው፣ ሴጣንን ነው መምሰል የሚፈልገው። ለሥጋ ሁል ጊዜ የቅርብ ወዳጁ ሴጣን ነው። ለመንፈስ ሁል ጊዜ የቅርብ ወዳጇ መንፈስ ቅዱስ ነው። ለመንፈስ ሁል ጊዜ። ለዛ ነው በመንፈስ ሆነን ነው የምናመልከው እግዚአብሔርን። በምን መንፈስ? በእግዚአብሔር መንፈስ፣ በመንፈስ ቅዱስ አማካይነት። በእኛ ውስጥ ያለው አዲሱ መንፈስ፣ ዳግም የተወለደው ውስጥ የእግዚአብሔር መንፈስ ውስጣችን ላይ መጥቶ ከተቀመጠ እመነኝ፣ 100% እርግጠኛው እናገራለሁ፣ የምትመራው በእግዚአብሔር መንፈስ ነው እንጂ በዚህ ዓለም መንፈስ አይደለም። ነገር ግን ዳግም በተወለደው መንፈስ ውስጥ መንፈስ ቅዱስ በአንተ ላይ ካልተቀመጠስ የምትመራው አንዳንዴ በሥጋ አንዳንዴ በመንፈስ ይሆናል። ስለዚህ ነው በመንፈስ ልትመሩ ያስፈልግ። መንፈሳችሁ ለመንፈስ ቅዱስ ልታስገዙ ያስፈልጋል። እችኛውን ሐሳብ ሌላ ጊዜ አብራራላችኋለሁ። አዲሱ መንፈስና መንፈስ ቅዱስ ብዬ ሰብስክራይብ እያደረጋችሁ እንድትከታተሉኝ ይሁን። አዲሱ መንፈስ ዳግም የተወለድንበት መንፈስ አለ፣ የእግዚአብሔር መንፈስ አለ። እሱን ሌላ ጊዜ እነግራችኋለሁ። ነገር ግን በመንፈስ ብትመሩ፣ በመንፈስ ብትሄዱ የሥጋን ሥራ ኃጢአትን፣ ዝሙትን፣ ተንኮልን፣ ክፋትን፣ መለያየትንና መከፋፈልን
ታሸንፋላችሁ በመንፈስ ስለምትመሩ። ምክንያቱም ፍቅር በመካከላችን ስለፈሰሰ። እኔ እርግጠኛውን የምነግራችሁ አንድ ነገር አለ። ኢየሱስ ክርስቶስ ባይመጣ፣ ኢየሱስ ክርስቶስን ባናውቀው፣ ኢየሱስ ክርስቶስን ባንረዳው፣ ወደ ሕይወታችን ባይገባ የሰይጣን ታላቅ ወንድም የምንሆነው እኛ ነበር። የክፋት ትልቅ የሆነ መጋዘን ክፋት በውስጣችን ላይ ያለ፣ ተንኮል ከውስጣችን ላይ ያለ፣ ሰውን ለመግደል ደቂቃ የማይፈጅብን ሰዎች ነበርን። እግዚአብሔር አምላክ ግን ያንን ለወጠው። ፍቅርን ወደ መካከላችን አመጣ። ኢቭን ቋንቋ እንኳን ከኛ ጋር ላይመሳሰል ይችላል። ያ ወንድማችን ነው። ኧረ ኢየሱስ ጌታ ነው። ቋንቋ እንኳን ላይመሳሰል ይችላል፣ ወይንም አመለካከቱ እንኳን ላይመሳሰል ይችላል፣ ግን እንወደዋለን። ከዛም አልፎ ሐሳባችንን ተቀብሎ ብቻ አይደለም ባይቀበልም እንወደዋለን። ኢየሱስ ጌታ። በመንፈስ መመራት ደስ ይላል። በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። በመንፈስ ስትመላለሱ መንፈስ ወደሚመራችሁ፣ መንፈስ ቅዱስ ወደሚመራችሁ ነው የምትሄዱት። መንፈስ ቅዱስ ለሰከንድ አይደለም ለሚሊ ሰከንድ ወደ ኃጢአት አይመራችሁ። መንፈስ ቅዱስ ለሚሊ ሰከንድ ወደ ክፋት አይመራችሁ። መንፈስ ቅዱስ ለትንሽዬ ደቂቃ ወደ ጨለማ አይመራችሁ። የሚመራችሁ ወደ ብርሃን ይሆናል። የሚመራችሁ እግዚአብሔርን ወደ መፍራት ይሆናል። የሚመራችሁ እግዚአብሔርን ወደ መከተል ይሆናል። የሚረዳችሁ ሁሉ ወደ እግዚአብሔር መምሰል ይሆናልና። ስለዚህ እነዛ በእግዚአብሔር መንፈስ የሚመሩ ዛሬም በማን መንፈስ እንደምትመራ ቆም ብለህ አስብ። ቸርች ገብተህ ወጥተህ ሊሆን ይችላል። ቸርች እየገባ እየተመላለስክ ሊሆን ይችላል። በየትኛው መንፈስ እንደምትመራ ወንድሜ ደግሜ ላሳስብህ እወዳለሁ። አፍ ላይ ክፋት ካለ፣ አፍ ላይ ኃጢአት ካለ፣ አይምሮክ ላይ ዝሙት ካለ፣ አይምሮክ ላይ ታማኝነትን የሚያጎድል ጉዳይ ካለ፣ እግዚአብሔርን ከመምሰል ፍቅርን የሚያጎድል ጉዳይ ካለ፣ ወንድምህን መውደድ ካቃተ፣ እህትን መውደድ ካቃተ፣ እመነኝ እየመራ ያለው ክፉ ነው እንጂ እግዚአብሔር አይደለም። ራስን ማጥፋት፣ ተንኮል፣ ክፋት፣ ኃጢአት ይሄ ሁሉ ውስጥ ላይ ካለ እየመራ ያለው የጨለማ መንፈስ ነው። መሪህን ልትለውጥ ይገባል። በመንፈስ ቅዱስ ልትመራ ይገባል። ስለዚህ በመንፈስ ቅዱስ ልመራ ምን ላድርግ? የትኛውን አንድ ሁለት ብዬ ልጨርስ። የመጀመሪያው በመንፈስ ቅዱስ ልትመራ ማድረግ ያለብህ ራስን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አሳልፈህ ስጥ። ኢየሱስ ጌታ እንደሆነ ተቀበል። ሁለተኛ ደግሞ ከዛት ሙቭመንት ጀመረ ከኃጢአት ጋር አትስማማ። ከኃጢአት ጋር አትግባ፣ አትውጣ። ቢኮዝ የመጣው መንፈስ ራሱ ይነካሃልና። ራስን ለጌታ ስትሰጥ መንፈስ ይመጣል። የሚመጣው መንፈስ ሊለውጥ ስለሚመጣ በእውነት ስጥ፣ ለጌታ አሳልፈ ራስን ስጥ። ና በእኔ ህይወት ላይ ጌታ ሁን፣ አምላክ ሁን በለው። ያንን የክፉ ሐሳብ አውጥቶ የክፉ ሐሳብ ለውጦ አንተን ሕያው ሰው በመንፈስ የምትመራው ሰው ያደርግሃልና። ስለዚህ በመንፈስ ተመሩ፣ በመንፈስ ቅዱስ ተመሩ። በመንፈስ ቅዱስ የሚመሩ እነዛ የእግዚአብሔር ልጆች ናቸውና እግዚአብሔር ከእናንተ የሚፈልገው ይህ ነው፣ የልጁን መልክ እንድትመስሉ፣ ልጁን እንድትመስሉ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እንጸልይና እንጨርስ። እግዚአብሔር አባቴና አምላክ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክ ነህና ከፍ በል። አንተ አዳኝ ነህና ከፍ በል። አባ ወንድሞቼን ባርክ፣ እህቶችን ባርክ። እግዚአብሔር አባትና አምላክ ሆይ ከኔ ጋር ለተቀመጡ ሁሉ በረከት ይለቀቅላቸው። መንፈሳዊ በረከት እግዚአብሔር አባትና አምላክ ሆይ ሕይወታቸውን ይክበብ። በእጃቸው ስራ ላይ ባርካቸው። የሚነኩትን የሚጨብጡትን ባርካቸው። መውጣት መግባታቸው የተባረከ ይሁን። እግዚአብሔር አባትና አምላክ ሆይ በክፉ የሚፈልጋቸው፣ በክፉ የሚሻቸው፣ በክፉ የሚከታተላቸው በናዝሬቱ በጌታ በኢየሱስ ስም አያገኛቸው። በመንገዳቸው በሕይወታቸው አንተን ማወቅ፣ አንተን መምሰል፣ አንተን መከተል ይሆንላቸው። እግዚአብሔር አባትና አምላክ ሆይ ወደ አንተ መገስገስ ይሆንላቸው። መውጣት መግባታቸው የተባረከ ይሁን። የታመመ በናዝሬቱ በጌታ በኢየሱስም ይፈወስ። በሆድ ላይ፣ በኩላሊት ላይ፣ በልብ ላይ፣ በየትኛውም ቦታ ላይ የተቀመጠ የጨለማ ስራ በኢየሱስ ክርስቶስም የተመታ ይሁን። በኢየሱስ ክርስቶስም
የተመታ ይሁን። ሕይወታቸው ነፃ ይወጣ፣ ዘመናቸው ነፃ ይወጣ፣ ግንኙነታቸው ነፃ ይወጣ። የተስተካከለ ግንኙነት፣ የተስተካከለ የፍቅር ሕይወት፣ የተስተካከለ የትዳር ሕይወት በናዝሬቱ በጌታ በኢየሱስም በቤታቸው ላይ ይሁን። አባ ክፉ ከመካከላቸው ይጥፋ። እግዚአብሔር አባትና አምላክ ሆይ ቤታቸውን፣ ዘመናቸውን አንተ ተቆጣጠር። እጸልያለሁ እግዚአብሔር አባትና አምላክ ሆይ በሽታ ከዘመናቸው፣ ከቤታቸው፣ ከሕይወታቸው የተነቀለ ይሁን፣ የተነሳ ይሁን። ያንተ እጅ ከሁላችን ጋር ይሁን። እናመሰግናለን እግዚአብሔር አባትና አምላክ ሆይ ክብር ላንተ ይሁን በናዝሬቱ በጌታ በኢየሱስ አሜን። ጌታ ይባርካችሁ። ሰብስክራይብ ማድረግ እንዳይረሳ፣ ለጓደኞቻችሁ ሼር በማድረግ አብራችሁን እግዚአብሔርን እንድታገለግሉ ይሁን። እወዳችኋለሁ። ጌታ ኢየሱስ ይባርካችሁ። መልካም ጊዜ፣ መልካም ቆይታ